ኦክቶበር 8 የዕለቱ መልእክት ርዕስ በአገልግሎት ወቅት። እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። ዘፍጥረት ምዕራፍ 40 ቁጥር 8። በአገልግሎታችን ሲሳካልን ልምምዳችንን፣ አቀራረባችንን፣ ትውውቃችንን፣ ጸጋችንን፣ ስልታችንን አይተን ከዚህ የተነሳ ነው በማለት ድምዳሜ ላይ እንዳንደርስ መጠንቀቅ ተገቢ ነው። እነዚህ ነገሮች ሁሉ ለአገልግሎታችን ስኬት እንደ ግብአት ቢጠቅሙም ነገር ግን የአገልግሎት ስኬት የሰጠንና የሚሰጠን ለአገልግሎት የጠራን ታማኝ አድርጎም የቆጠረን አምላክ ነው የሚል እምነት ማንገብ ይገባናል። ያለበለዚያ ለአምላካችን ተገቢውን ክብር የማንሰጥ፣ ክብር የምንሻማ እንሆናለን። ዮሴፍ ትናንት የራሱን ሕልም እንኳ በትክክል መተርጎም ያልቻለ ሰው ነበር። ዛሬ ግን ከራሱ አልፎ የሌሎችን ሰዎች ሕልም መተርጎም የቻለው በራሱ ጥበብ እንዳልሆነ በሚገባ ስለተረዳ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን በማለት የስጦታዎች ምንጭ እግዚአብሔር መሆኑን ያመለክታል። ከእርሱ ዘንድ ጸጋ የተሰጠው ደግሞ በቅንነት ማገልገል እንደሚኖርበት ያሳያል። በአገልግሎት ስኬታችንን ከምን ጋር እናያይዘው ይሆን? እድል ስላገኘን፣ ጉባኤው ቀና ስለሆነ፣ ለብዙ ዘመን ያካበትነው ክህሎት፣ የድምፅ መሳሪያው ጥራት፣ የጋባዦቹ አቀባበል ወይስ ሌላ? እነዚህ ሁሉ የጌታ መገኘት ከሌለባቸው ባዶዎች ናቸው። በራሳቸው አንዳችም ለውጥ ማምጣት አይችሉም። ስለዚህ በአገልግሎታችን የሰዎች እንቆቅልሽ ሲፈታ፣ አማኞች ሲታነጹ፣ አዳዲስ ሰዎች ሲጨመሩ፣ አስገራሚ ነገሮች ሲሆኑ ስናይ ይህንን ሁሉ ያደረገ እግዚአብሔር ነው በማለት ለእርሱ ክብርን እንስጥ። ይህን በማድረጋችን ልባችን በትህትና እንዲጠበቅና ከእግዚአብሔር ጋር ረጅም ርቀት በአገልግሎት መስክ ለመጓዝ ያስችለናል። እግዚአብሔር ይታሰብ በአገልግሎት ወቅት።